በማዳት በብጉር ጠባሳ እየተሰቃያችሁ ያላችሁ እህቶቼ ዛሬ እንግዲህ ምርጥ መፍትሄ ይዤላችሁ መጥቻለሁ። በቤታችሁ ውስጥ በቀላሉ የምታገኙት እኔን የጠቀመኝ ከዚህ በፊት በሳሙና ሰርችላችኋለሁ በተደጋጋሚ ጊዜ ሳሙናውንም ወዳችሁታል። ዛሬ ግን በማስክ መልኩ እንደዚህ እንሰራዋለን። በተለይ ፊታችሁ ብጉር ሆኖባችሁ ጥቋቁር ነገር ያወጣባችሁ ማዳት ብዙዎቻችሁ ኮሜንት ላይ ይቅርታ የምጽፉልኝ አረ ንብረት እየባክሽ ማዳት ፊት ያጠቃኝ በጣም ፊቴን በመስታወት ማየት ተቸግሬያለሁ የምትሉኝ አላችሁና እንደዚህ በቀላሉ እየሰራችሁ መጠቀም ትችላላችሁ። ወደ አሰራሩ ከመሄዳችን በፊት ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው መከታተል ነው ከእናንተ የሚጠበቅባችሁ። ሰላም ውዶች እንዴት ናችሁ? ያለው ይመስገን ደህና ነኝ። እዚህ ጋር በምታዩት መልኩ በመጀመሪያ ደረጃ ሩዝ እና ድንች ነው ዛሬ የእሱ ማስክ ነው የምሰራላችሁ። ብዙዎች ሰርተውታል። ነገር ግን በእንደዚህ አይነት ሰርታችሁ እኔ በሰራሁት መልኩ ብትጠቀሙት የበለጠ ለውጥ ታገኙበታላችሁ። እዚህ ጋር እንግዲህ እኔ የፊት ክሬም ስላለ ቀቢል ለራሴ ስሰራው በዛውም ደግሞ በማስክ መልኩ ብዙዎቻችሁ ስለጠየቃችሁኝ ይዤላችሁ መጥቻለሁ። እዚህ ጋር በመጀመሪያ 2 ማንኪያ ሩዝ ነው የተጠቀምኩት። 2 ማንኪያና ትንሽ ነው የተጠቀምኩት። ምክንያቱም በኋላ ሩዝ እንትን ሲል ሲቀቀል ይበዛል። አንደኛ ደግሞ ሩዝ ለፊት ጥራት በተለይ ፊታችሁ በጣም ተተጎዳባችሁ ሩዝን አብዝታችሁ በስፕሬት የሩዝ ውሃ ተጠቀሙ። ሩዝን ዘፍዝፋችሁ ደግሞ ውሃውን በረዶ ውስጥ አድርጋችሁ በበረዶ መልኩ ራሱ መጠቀም ትችላላችሁ። በጣም አሪፍ ነው። ከዛ እዚህ ጋር ድንች አንድ ድንች አነስ ያለ ድንች ነው የተጠቀምኩት። በጣም ትልቅም አይደለም። ለ1 ሳምንት ያህል የሚበቃኝ ነው የምሰራው። ይሄ ማስክ ለ1 ሳምንት ብቻ ስለሆነ መቀመጥ የሚችለው ማለት ነው። ድንች ፊታችሁ ለጠቆረ ማዳት በጣም በዛባችሁ የድንች ውሃ አብዝታችሁ ተጠቀሙ። ድንቹን ራሱ ማስክ እንደዚህ ሳሰሩ ታልተመቻችሁ ራሱ እንደዚህ ከተፍ ከተፍ አድርጋችሁ ፊታችሁን ከታጠባችሁ በኋላ ፊታችሁ ላይ ራሱ ፍትግ ብታረጉት ራሱ እሱ ራሱ ያነሳላችኋል ማዳቱን ማለት ነው። ፊታችሁ በጣም ስስ ስለሆነ እንዲሁም ደግሞ ያለ እድሜያችሁ ለተሸበሸበ ድንች በጣም ይመከራል። ድንችና ሩዝ ማለት ነው። ከዛ ሁለቱን እንደዚህ በአንድ ላይ ካደረኩ በኋላ አነስ አነስ አድርጌ ነው የከተፍኩት። ምክንያቱም ቶሎ እንዲበስልልኝ እሳት ላይ ስለምንጥደው ከሩዙ እኩል እንዲበስልልኝ። ይሄኛው ሩዝ ቶሎ ነው የሚበስለውና እዚህ ጋር አንድ ጊዜ ብቻ ነው ማለቀልቀው። ሩዙም በጣም ንጹህ ስለሆነ እንደገናም ደግሞ ድንቹም መጀመሪያ ማጥቤዋለሁ። ከዛ ድጋሚ ደግሞ ተከተፍኩ በኋላ ደጋግመን ታጠብ ነው። የድንቹ ጥቅም ይሄዳል ውሃው ላይ ስለሆነ ጥቅሙ ያለው ማለት ነው። ከዛ እዚህ ጋር በምታዩት መልኩ እኔ መስሪያ ያለች ንጹህ መስሪያ እንደዚህ ሰፋ ያለች ናት፣ አነስ ያለች እዚህ ላይ እናደርገዋለን። በደንብ አድርጋችሁ እዚህ ጋር በነገራችን ላይ ተልባ መጨመር ተፈለጋችሁ መጨመር ትችላላችሁ። ነገር ግን ያው ስንፈጨው በጣም እንዳያስቸግረን እነኚህ ሁለቱ ብቻ ይበቃም። በኋላ ላይ ግን እንጨምራለን ሌሎችን ግብአቶች ማለት ነው። ከዛ በኋላ እዚህ ጋር የሞቀ ውሃ ነው የተጠቀምኩት፣ ለብ ያለ ውሃ። ብዙዎቻችሁ ባለፈው በጣም ሳላፈላ የሚለውን ቃሌን እንትን ብላችሁ ብዙዎቻችሁ ኮሜንት ላይ ምን ማለት ነው እያለችኝ ነበረ። ሳላሞቅ እንደማለት ነው። ያው እንግዲህ እኔ አማርኛው ትንሽ ወደ ገጠሩ ነኝ ገና እንደወረድኩኝ ስለሆንኩኝ ማለት ነው። ከዛ እዚህ ጋር በምታዩት መልኩ እናንተ ከትከዋለኝ። ይህን ተከትኩ ታዲያ እጃችሁን ከላው ላይ ማንሳት የለባችሁም። ምክንያቱም አንደኛ ይገነፍላል፣ ሁለተኛ ደግሞ ይሄ የተጠቀምኩት ሩዝ በጣም የማጣበቅ ባህሪ ያለው እቃው ላይ ድስቱ ላይ ይይዛል። ይሄኛው ሩዝ ማለት ነው። ረጃጅሙ አይደለም እኔ የተጠቀምኩት። በነገራችን ላይ እኔም የተጠቀምኩት ሩዝ ከሌላችሁ በቤት ውስጥ ያገኛችሁትን ሩዝ ማንኛውንም ሩዝ መጠቀም ትችላላችሁ። ከዛ እንደዚህ እያደረግን ውሃ ያጥረዋል። ውሃ ሲያጥረው መጨመር አለባችሁ። እኔ በመሀል ላይ እየጨመርኩ ነበረ። ሩዙ ፈጥኖ በሰለ። ነገር ግን ደግሞ ድንቹ ገና ስለሆነ ውሃ ይወስዳል። በነገራችን ላይ ውሃ ጠብ እያደረግን እንደዚህ እናበስለዋለን። እኩል ከተፍ እናደርገዋለን። በላው በማንኪያው ራሱ ትንሽ በደንብ በሰል እንዲልልን። አለማብሰልም በጣም እንዲበስልም ታልፈለጋችሁ አለማብሰል ትችላላችሁ። ሩዙንም ማታ መዘፍዘፍም ተፈለጋችሁ መዘፍዘፋችሁ ማሳደር ትችላላችሁ። ሩዛችሁ ቶሎ የማይበስል ከሆነ የዚህ ሀገር ድንችና ሩዝ ቶሎ ነው የሚበስለው። በነገራችን ላይ በተለይ ድንች ጠንካራው ሆኖ ነው እንጂ
በጣም ነው ቶሎ የሚበስለው። ደቂቃ በእንፋሎት በሉት የሚበስለው እና እዚህ ጋር በምታዩት መልኩ 2 ጊዜ ነው። ለሁለተኛ ጊዜ ውሃ ስጨምር ውሃው እያሳጠረብኝ ነው። አንደኛ እሳቱ ከፍተኛ ላይ ነው ያደረግኩት ቶሎ እንዲደርስልኝ ሰዓት ስለሌለኝ ባለች ሰዓት እንዲጠቀም ማለት ነው። ብዙዎቻቸው ያው ጊዜ የለንም ለምትሉ እንደዚህ ምግብ በተለይ ምግብ የምሰሩ ልጆች ራሳችሁን ጠብቁ። እንደገናም ደግሞ እየሰራችሁ በጎን የራሳችሁን ነገር ጥዳችሁ እንደዚህ መጠቀም ትችላላችሁ። ያን ያህል ጊዜ አይፈጅባችሁ። ምክንያቱም ሽታው ብላችሁ አትጨነቁም። ምግብን ስትሰሩ በዛው በጎኑ መስራት ትችላላችሁ። ከዛ እዚህ ጋር ታወጣ ነው በኋላ ያው ደቂቃውን እኔ ይሄ ነው ልላችሁ አልችልም የምናበስልበትም። ምክንያቱም ሲበስልላችሁ አውጥታችሁ መፍጨት ትችላላችሁ። ከዛ ትንሽ ቀዝቀዝ እንዳለ እንደዚህ መፍጫ አለችኝ እኔ በዚች መፍጫ ነው የፈጨሁት። ሲፈጭ በስማም እንዴት ልስልስ እንደሚል ብስላሴ በቃ ምን ልበላችሁ፣ ሰርታችሁ ራሱ መጠቀም ትችላላችሁ። እዚህ ጋር ፍሬሽ ሬቱ ማለት ሬት ካላችሁ መጠቀም ትችላላችሁ። እኔ ነበረኝ ግን ሳላመጣው በኋላ ላይ ትዝ ያለኝ እንደዚህ ተፈጨሁት በኋላ ነው ማለት ነው ትዝ ያለኝ እና እናንተ መጠቀም ትችላላችሁ። ምክንያቱም አሁን ላይ እኔ ስላልተጠቀምኩት በቀጣይ ደግሞ ተጠቅሜ እሰራላችኋለሁ። እኔ ግን ጄሊው ስላለኝ እሱን እጠቀማለሁ በሱ ፋንታ። ሬት በአሁኑ ሰዓት በተለይ ሬት የሚስማማችሁና ተልባንና ይሄንን ክሬም አንድ ላይ ተጠቀሙ። ምክንያቱም እንዳልኳችሁ ፊታችን በአሁኑ በጣም ነው የሚጎዳው። ፊታችን እኔ በቃ ይቀላል ፊቴ። እኔ ምግብ ስለምሰራ እንደገና ሙቀቱ በነገራችን ላይ አሁን ራሱ ይዞኛል። ይቅርታ ያው ድምጽ የሚቆራረጥባቸው ሙቀት ስለሆነ ነው። ከዛ በኋላ እዚህ ጋር በምታዩት መልኩ እንደዚህ ስናማስለው ራሱ ትንሽ ወፈር ብሏል። በነገራችን ላይ እዚህ ጋር ምን ታደርጋላችሁ? ውሃ ጠብ ማድረግ ትችላላችሁ። ግን ሬት ተጨመራችሁበት ምንም ይቀጥናል ማለት ነው። እኔ ግን እዚህ ጋር የሬት ጄሊ ስለምጨምርበት በኋላ ላይ የተስተካከለ ክሬም ሰጥቶኛል። ከዛ በኋላ እዚህ ጋር 1 ማንኪያ የሬት ጄሊ ነው የተጠቀምኩት። ይሄንን ጄሊ በነገራችን ላይ ፊታችሁ በጣም ለተጎዳ ሰርታችሁ ነው ገዝታችሁ ተጠቀሙት ማለት ነው። ያው 98% ነው የሚለው ሙሉ ለሙሉ አይደለም፣ ግን ፍሬሹ ካላችሁ ቤታችሁ ውስጥ እሱንም መጠቀም ትችላላችሁ። አሁን በድጋሚ ማለት ነው 1 ማንኪያ እንደዚህ ተጨመርኩ በኋላ በደንብ አድርጌ አዋህደዋለሁ። እዚህ ጋር ታዲያ ትንሽ ወፈር ብሎብኝ እኔ ትንሽዬ ውሃ የሞቀ ውሃ ጨምሬበታለሁ፣ በጣም እንዳይደርቅባችሁ ፍሪጅ ውስጥ ሲቀመጥ ፍርክስክስ እንዳይል። በእርግጥ የሚፈራከሰው የበቆሎ ዱቄት ሲኖረው ነው። የበቆሎ ዱቄት ስለሌለው ምንም ችግር የለም። ከዛ እዚህ ጋር ቤቢ ኦይል እሱን ተጠቅሜያለሁ። ቤቢ ኦይል እኔ ለፊቴ በጣም ቆንጆ ስለሆነ ስለሚስማማኝ እሱን እጠቀማለሁ። እናንተ ቤታችሁ ለፊታችሁ የሚስማማችሁን ቅባት መጠቀም ትችላላችሁ። ግርስኒ ካላችሁ እሱን መጠቀም ትችላላችሁ። ግርስኒም በጣም አሪፍ ነው። እኔ ግርስኒ ትንሽዬ ነው ያለችኝ ስላለቀብኝ ነው እንደዚህ የምጠቀመው ማለት ነው። ከዛ በኋላ ሁሉን ካዋሃድኳቸው በኋላ ይኸውላችሁ ክሬሙ በእንደዚህ መልክ ሲሆንላችሁ ይበቃዋል። እንትን አይልባችሁም፣ አይደርቅባችሁም ፍሪጅ ሲቀመጥ ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ንጹህ እቃ አለኝ እንደዚህ አጥቤ እሱ ላይ ያደርገዋለሁ። ብዙዎቻችሁ ፍሪጅ የሌላችሁ ናችሁ የምጠይቁኝ። ፍሪጅ የሌላችሁ ያው እንግዲህ ለአንዳንድ ጊዜ ብቻ የሚበቃችሁን መጠቀም ትችላላችሁ። ምክንያቱም ለፊታችንም ቢሆን ያው ሙቀት ሀገር ላይ ተሆነ በጣም ነው የሚበላሸው። 1 ቀን ራሱ ማደር አይችልም። ግን ቀዝቃዛ ቦታ ተሆነ ለአንድ ቀን ማደር ይችላል። ነገር ግን ያው በየቀኑ መጠቀም የማትችሉ ከሆነ በየዕለቱ አንዳንድ ትንሽ ትንሽ እየሰራችሁ መጠቀም ትችላላችሁ። አሁን ወደ አጠቃቀሙ ስወስዳችሁ ደግሞ በመጀመሪያ ደረጃ ፊታችሁን በደንብ አድርጋችሁ ታጠቡ። በሳሙና ተታጠባችሁ በኋላ ታጸዳችሁት በኋላ ቀን ውሏችሁን ምናምን ስለሚኖር በደንብ በንጹህ ፊት ላይ ነው መጠቀም ያለባችሁ። ማንኛውም የፊት ማስክም ሆነ ክሬምም ስንጠቀም ቅባቶችም ነኮችንም ስንጠቀም ግዴታ ፊታችን መታጠብ አለብን። ምክንያቱም የበለጠ እናቆሽሸዋለን እንጂ አይጠቅመንም ማለት ነው። ከዛ እዚህ ጋር በምታዩት መልኩ በስማም ስትቀቡት ሰርታችሁ ሞክሩት ማለት ነው።
እንዴት ፊታችሁን ልስልስ እንደሚያደርግላችሁ እንዴት ቅልል እንደሚላችሁ እና እዚህ ጋር በነገራችን ላይ አንገታችሁንም አብራችሁ ተጠቀሙ። ማስክ ስትጠቀሙ አንገታችሁንም ተጠቀሙ። እኔ ያው ቪዲዮ ስለምሰራ በመጀመሪያ ታጥቤ ሁሉን ተጨረስኩ በኋላ ስለሆነ አንገቴን አልጠቀምም። ነገር ግን በማግስቱ እጠቀማለሁ ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ በሁለት እጄ በደንብ አድርጌ በተለይ እዚህ ጋር አፍንጫችሁ አካባቢ ላይ የሚሸበሸብባችሁ ከግንባራችሁ ላይ በደንብ አድርጋችሁ እንደዚህ ማስያዝ ያድርጉት። ብዙዎቻችሁ ፊት የሚያወፍር እባክሽን እያላችሁ ነው። በመጀመሪያ ደረጃ ፊት የሚያወፍረው ምግብ ነው። ከዛ ቀጥሎ ደግሞ እንደዚህ እያደረጋችሁ ፊታችሁን ተንከባከቡት ማለት ነው ራሳችሁን። ከዛ በኋላ ለ15 ደቂቃ ነው ያቆየው። ከ15 ደቂቃ በኋላ ታጥቤዋለሁ፣ እጄንም ተጠቅሜዋለሁ። በነገራችን ላይ እጄን ራሱ ልስልስ ነው ያደረገኝ። ከዛ በኋላ በምታዩት መልኩ ተታጠብኩት በኋላ ጽድት ነው ያደረገኝ። ያው እንግዲህ እኔ ያው ጠቋቁር ነገር ትንሽ አለ፣ ምክንያቱም በየወሩ እኔ ብጉር ስለማያጣይ። ከዛ መልሼ እኔ እዚህ ጋር የምጠቀመው የቤቢ ኦይል ነው የምጠቀመው። እናንተ ፊታችሁ የሚስማማችሁን ማንኛውንም ክሬም ሆነ ቅባት መጠቀም ትችላላችሁ። ይህንን ማስክ በሳምንት 3 ጊዜ ተጠቀሙት። 2 ጊዜ መጠቀም ትችላላችሁ። ተወዳችኋል።